ሰላም ናችሁ? ያው በአማርኛ በደንብ ሀሳቤን ለመግለጽ እንትን እንዲችል እንዲፈቀድልኝ እፈልጋለሁ። ያየሁትን ገለቶማ የተከበሩ የደዌ ሀረዋ ዋና አስተዳዳሪ ሄለማ ፌዴራል ፖሊስ ኮማንደር አየነው፣ የተከበሩ ደዌ ሀረዋ ምክትል አስተዳዳሪና ጸጥታ ጽሕፈት ቤት ኃላፊ አቶ አብዱ መሐመድ ኡስማን፣ የተከበራችሁ የደዌ ሀረዋ ስራ አስፈጻሚ ካቢኔዎች፣ እንዲሁም የፌዴራል ፖሊሶች፣ የፖሊስ አባላት ቀይ ማዕረጋችሁ፣ ሌላው የባለጌ መድኃኒት የሆናችሁ የደዌ ሀረዋ ሰላም አስከባሪ፣ የደዌ ሀረዋ ሚሊሻ፣ የደዌ ሀረዋ ፖሊስ አባላት እንኳን ለዚህ በዓል አደረሳችሁ እያልኩኝ በተጨማሪም የደዌ ሀረዋ አጠቃላይ የሀገር ሽማግሌ፣ የሃይማኖት አባት፣ አባገዳ፣ የሰላም አስከባሪ፣ የሚሊሻ ሰማዕታት ቤተሰቦች እንዲሁም ጥሪ የተደረገላችሁ እንግዶች እንኳን ለዚህ በዓል 30ኛ ዓመት የሚሊሻ 30ኛ ዓመት በዓል በሰላም አደረሳችሁ። እንኳን ለዚያ በቃም ላለሁ እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩኝ በመቀጠል ሚሊሻ ማለት ምን ማለት ነው የሚለው ነገር በደንብ ተደርጎ መተንተን አለበት። የዚህ በዓል ዋናው ትርጉሙ ሚሊሻ ከየት ወደ የት የሚለው በደንብ ሀሳቦችን መገለጽ ስላለበት ለዚህም ነው በደንብ አድርጌ ሀሳቤን እንዲገልጽ በአማርኛ የተዘጋጀ ስለሆነ እንድትፈቅዱልኝ ያደረኩት። ይሄም ሚሊሻ ሲባል ወይም በእኛ አስተሳሰብ በአንድ አስተሳሰብ ዝም ብሎ ከመንደር የተሰበሰበ አይደለም። ሚሊሻ ሲባል በዓለም ደረጃ ትላልቅ ሀገሮችን አሜሪካን ጨምሮ እነ ቻይና እነ ሊቢያ ጭምር ይሄ ሚሊሻ መዋቅር ያላቸው መሆኑ ታሪክ ያስረዳል። የአደረጃጀቱ ሁኔታ የተለያየ ቢሆንም ሚሊሻ በዚህ አይነት ሁኔታ በዓለም ደረጃም ጭምር የታወቀ ከህዝብ የወጣ ለጸጥታ መዋቅር የሚጠቀሙበት ሀገሮች ጭምር እንዳሉ ይህንን መረዳት የግድ ይላል። ሌላው እንደ ሀገራችን ሚሊሻ እንደ ሀገራችን በህግ እንዲቋቋም ከተደረገ ከ1967 ጀምሮ በአፄዎቹ ጊዜ የአድዋ ድል እንደ መነሻ መጠቀም ይቻላል። በአደረጃጀት ባይመራም አድዋን የክተት ዘመቻ በመቁጠር አፄዎች ባደረጉት እንትን ትልቅ ተጋድሎ አይደለም ለኢትዮጵያ ለአፍሪካ ጥቁር ህዝቦች ምሳሌ የሆኑበት ሁኔታ እንዳለ መታወቅ አለበት።